የእግዚአብሔር አምላካችን ስም የተባረከ ይሁን። አሜን አሜን። ታችሁ አይሰማም? በደንብ አሜን በሉ። የእግዚአብሔር አምላካችን ስም የተባረከ ይሁን። የእግዚአብሔር ስም ይባረክ። በጌታ በኢየሱስ ስም ሁላችሁንም ሰላም እላችኋለሁ። ኢየሱስ ክርስቶስ ጌታ ነው። አሜን 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 አሜን። ኢየሱስ ጌታ ነው ሲባል እኮ ይሄ ቤት አሜን መባል ያለበት። አሜን። ኢየሱስ ጌታ ነው። ምክንያቱም የእግዚአብሔር ቃል ሲናገር ሰው በእግዚአብሔር መንፈስ ካልሆነ በስተቀር ይላል ኢየሱስ ጌታ ነው ማለት አይችልም። ስለዚህ እናንተ በእግዚአብሔር መንፈስ ያላችሁ ሰዎች አሜን ብትሉ ያዋጣቸዋል። አሁንም አሜን በሉ ከእንደገና። የእግዚአብሔር አምላካችን ስም የተባረከ ይሁን። ዛሬ እግዚአብሔርን ቃል አብረን እንካፈላለን። እግዚአብሔር ያስተማረኝን ከናንተ ጋር ሼር አደርጋለሁ። እኔ ሁሉ ጊዜ የሚገርመኝ ነገር የእግዚአብሔርን ቃል ሳስብና ስዘጋጅ እግዚአብሔር ሁሉ ጊዜ ኮንፈርሜሽን ይሰጠኛል። እና ማለት ከብዙ ሺህ ቃላቶች ውስጥ አንድ ርዕስ ስትመርጡ እግዚአብሔር በዛ ርዕስ ላይ ኮንፈርሜሽን ይሰጣል። እና ወንድሜ ቅድም እየዘመረ ኤሊሻ እኔ የምናገርበትን ሐሳብ ይዘምር ነበርና ጌታን አመሰግነዋለሁ። የእግዚአብሔር ስም የተባረከ ይሁን። እንግዲህ እዛ በርዕሱ ላይ እንደምትመለከቱት ደርሳችኋል ይላል። አጠገባችሁ ያለውን ሰው ጨብጡትና ደርሰሃል በሉት። በሉት በደንብ እስቲ እንኳን ደህና መጣ በሉት። መልሳችሁ ደርሰሃል በሉት። የእግዚአብሔር ስም የተባረከ ይሁን። ቸርች ነው ወይ የደረስኩት ካለ እዛም ደርሷል፣ ግን ማወራችሁ ሌላ የደረሳችሁበትን ቦታ ነው። የእግዚአብሔር ስም የተባረከ ይሁን። ሁለት ረጃጅም ጥቅሶችን አብረን እናነባለን፣ ከዛ ወደ ሐሳቤ እገባለሁ። ግን መንፈሳዊ ዓለም ሁሉ ጊዜ እያደገ የሚሄድ ዕውቀት ነው። አሜን ትላላችሁ? አዎ ደረስኩ የሚባል አይደለም፣ ግን እያደገ የሚሄድ ነው። ዛሬ የማወራችሁ አደራረስ ግን ከመድረስ የሚጀምር እድገት ነው። ብዙ ኮንፊውዝ ላደርጋችሁ አልፈልግም። እስቲ ተነስተን የእግዚአብሔርን ቃል አብረን እናነባለን። በእግሮቻችን ቆምና እናነባለን። ሁላችሁ መጽሐፍ ቅዱስ ካላችሁ መጀመሪያ ዘጸአት ምዕራፍ 19ን እናወጣለን። እኔ ቶሎ ቶሎ ብዬ አነባለሁ። የዘጸአት መጽሐፍ ምዕራፍ 19 ከቁጥር 9 ጀምሮ አነባለሁ። እግዚአብሔርም ሙሴን ካንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣለሁ አለው። ሙሴም የሕዝቡን ቃል ለእግዚአብሔር ነገረ። እግዚአብሔርም ሙሴን አለው፣ ወደ ሕዝቡ ሂድ፣ ዛሬና ነገም ቀድሳቸው፣ ልብሳቸውንም ይጠቡ። በሦስተኛው ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሦስተኛው ቀን ይዘጋጁ። ወሰንም ለሕዝቡ በዙሪያው አድርግላቸው። ወደ ተራራው እንዳትወጡ ጫፉንም እንዳትነኩ ተጠንቀቁ። ተራራውንም የነካ ፈጽሞ ይሞታል። የማንም እጅ አይንካ፣ ነገር ግን የሚነካው ሁሉ ይወገራል ወይም በፍላጻ ይወጋል። እንስሳ ወይም ሰው ቢሆን አይድንም በላቸው። ሳያቋርጥ የመለከት ድምፅ ሲነፋ በዚያን ጊዜ ወደ ተራራው ይውጡ። ሙሴም ከተራራው ወደ ሕዝቡ ወረደ፣ ሕዝቡንም ቀደሰ፣ ልብሳቸውንም አጠቡ። ሕዝቡንም ለሦስተኛው ቀን ተዘጋጁ፣ ወደ ሴቶቻችሁም አትቅረቡ አለ። እንዲህም ሆነ በሦስተኛው ቀን በማለዳ ጊዜ ነጎድጓድና ነጸብራቅ፣ ከባድም ደመና፣ እጅግም የበረታ የቀንድ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩ ሕዝብ ሁሉ ተንቀጠቀጡ ይላል። ዘጸአት ምዕራፍ 20 ላይ በሚቀጥለው ፔጅ ላይ ደግሞ ከሄዳችሁ አንድ ሐሳብ አለ። እነዛን 10ቱን ትእዛዞች ሙሴ ከነገራቸው በኋላ ሕዝቡ ሙሴን ምን አሉት ይላል? እግዚአብሔር አይናገረን፣ ከተናገርከን ማን ይናገረን? አንተ ተናገረን አሉት ይላል። ይሄ ሲና ተራራ ላይ የሆነው ነው። ኤፌሶን ምዕራፍ 2ን ቶሎ እናወጣለን። ኤፌሶን ምዕራፍ 2 እያወጣችሁ እኔ ልቀጥል ሰዓት ለመጠቀም። ኤፌሶን መጽሐፍ ምዕራፍ 2 እንደዚህ ይላል ከቁጥር 11 ጀምሮ። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይሄን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጣችሁ፣ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል።
አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ምን ብላችኋል? ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርቦም ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና ምጻተኞች አይደላችሁ። በሐዋርያትና በነቢያት መሠረት ላይ ታንጻቸዋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። የመጨረሻ ዕብራውያን ምዕራፍ 12ን እናወጣለን። ዛሬ ብዙ ጊዜን ማጠፋው ዕብራውያን ምዕራፍ 12 ላይ ነው። ከቁጥር 18 ጀምሮን ያነብላችኋል። ሊዳሰስ ወደማይችል ወደሚቃጠልም እሳት፣ ወደ ጭጋግም፣ ወደ ጨለማም፣ ወደ አውሎ ንፋስም፣ ወደ መለከት ድምፅ፣ ወደ ቃሎችም ነገር አልደረሳችሁምና ያም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለው ትእዛዝ ሊታገሱት አልቻሉምና ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳቸዋል። እስቲ አሜን በሉ ባካችሁ። ወደ ሰማይቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስም ኪዳን መካከለኛ ወደሚሆነው ወደ ኢየሱስ ከአቤልም ደም ይልቅ የሚሻለው ወደሚናገረው ወደ ደም መርጨት ምን ብላችኋል? ጮክ ብላችሁ ምን ብላችኋል? ደርሳችኋል። እስቲ አይኖቻችንን ጨፍነን ጌታ እንዲያስተምረን እንጸልያለን። እግዚአብሔር ሆይ ስም የተባረከ ይሁን። ስም ይባረክ። እግዚአብሔር ይህንን ታላቅ ሚስጥር ዛሬ ግለጥልን። ጌታው ይህን ታላቅ ሚስጥር ዛሬ ግለጥልን። እግዚአብሔር ሆይ ዘመናት እግዚአብሔር ሆይ አጭቆ የያዘ ይህንን እግዚአብሔር ሆይ ታላቅ ሚስጥር ዛሬ በኢየሱስ ስም ግለጽልን። እግዚአብሔር ሆይ ቃልህን ስናገር እግዚአብሔር ሆይ ሕዝብህን የሚያንጽ ሕዝብህን የሚጠቅም እግዚአብሔር ሆይ የሕዝብህን መንፈስ ሊፍታፕ የሚያደርግ ደግሞ የእግዚአብሔር ቃል ሲናገር ማንም ቢናገር እንደ እግዚአብሔር ቃል ይናገር ተብሎ እንደተጻፈ ይህንን እውነት እንደ እግዚአብሔር ቃል እናገራለሁ። እግዚአብሔር ሕዝብህም ደግሞ እንደ ቃልህ በጌታ በኢየሱስ ስም እንደተናገር ሆነው ይሰማሉ። ሰው ተናገረኝ አይሉም፣ እግዚአብሔር ተናገረኝ ይላሉ። ሰው አወራን አይሉም፣ እግዚአብሔር አወራን ይላሉ። ምክንያቱም እግዚአብሔር የምንነጋገረው የምናወራው ቃልህን ስለሆነ ስም የተባረከ ይሁን በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ተቀመጡ። የእግዚአብሔር ስም የተባረከ ይሁን። ይሄ በጣም የብዙ ሺህ ዓመት ስትሬች የሆነ ታሪክ ነው ያነበብ ነው። ዘጸአት ምዕራፍ 19 ላይ የነበረውን ታሪክ ጀምረን ከእንደገና አዲስ ኪዳን ላይ ደግሞ የዕብራውያን ጻፊ ጳውሎስ ነው ብዬ አምናለሁ። ያው ስላልተጻፈ ግን ብዬ አምናለሁ። ተሳስቼ ጳውሎስ እንዲህ አለ ካልኩኝ እንደዛ ብዬ ስለማምን ነው። ጳውሎስ ደግሞ ከብዙ ሺህ ዓመት በኋላ ዕብራውያን መጽሐፍ ላይ ደግሞ ደርሳቸዋል ብሎ የነገረን ቃል አለ። እሱን ነው የምንነጋገረው። ይሄንን ቃል ከመናገሬ በፊት ሳስበው ስዘጋጅ አንድ ትሩዝ ስታብሊሽ ማድረግ እንዳለብኝ ገባኝ። አንድ እውነት ለኔም እናንተም ጋር ስታብሊሽ መደረግ ያለበት። እኔ እንደዚህ ማስባል አልወድም፣ አስብዬም ማላቅ። ግን መጽሐፍ ቅዱስ እጃችሁ ላይ ያለ ሰዎች በስልክም ቢሆን ይሄ ቃል እውነተኛ ነው በሉ። ይሄ ቃል እውነተኛ ነው በሉ። ቃሉ ያለኝን ነኝ በሉ። እውነት ነው አይደለ? ቃሉ ናችሁ ያለንን ነን። አሜን። አንዳንድ ጊዜ እግዚአብሔርን ቃል ሰዎች እናስተምር ወይም ሲያስተምሩ ከሰማችሁ ፕሮፌቲክ የሆነ ትንቢታዊ የሆነ ነገር ሰዎች ሊናገሩ ይችላሉ። አንዳንድ ጊዜ ደግሞ የእግዚአብሔር ቃል ነው የሚለውን ነው ብለው ሰዎች ይናገራሉ። ስለዚህ ደግማችሁ እንደዚህ ትሉልኛላችሁ። መጽሐፍ ቅዱስን ከፍ አድርጉ። ይህ ቃል በሉ እውነት ነው። ይህ ቃል በሉ የእግዚአብሔር እስትንፋስ ያለበት ቃል ነው። በዚህ ቃል የተጻፈው ሁሉ
በዚህ መጽሐፍ የተጻፈው ሁሉ እውነትና ሊታመን የሚገባው እውነት ነው። እስቲ አሜን በሉ። የሚያምን ሰው አለ ወይ? ታምናላችሁ ወይ? እስቲ በጭብጨባ የእግዚአብሔር ስም የተባረከ ይሁን። ምክንያቱም በጣም ከባድ ነገር ነው ላወራችሁ። እኔ ራሱ ስዘጋጅ ድሮ ነግሬያችሁ እንደሆነ አላውቅም። አንድ ልጅ ሰንዴይ ስኩል ተልኮ ሄዶ ሰንዴይ ስኩል ተምሮ ሲመጣ እናቱ ጠየቀችው፣ እንዴት ነበር ዛሬ ሰንዴይ ስኩል አለችው። በጣም ጥሩ ነበር አላት። ኧረ እባክህ ምን ተማራችሁ? የተማርነውማ ይገርምሻል፣ እግዚአብሔር እስራኤላውያን በግብጽ ባሪያዎች ነበሩ አላት። እሺ። ከዛ እግዚአብሔር ሙሴን ላከውና ህዝቤን ከግብጽ አውጣልኝ አለው። እሺ። ከዛ ህዝቡን አወጣ፣ ድንቅ አደረገ፣ 10 ምናምን ታምራቶች አደረገና ህዝቡን ይዞ ሲሮጥ እሺ ከፊት ለፊት ባህር ገጠማቸው። ከዛ ስትለው ልጁ ቆመ፣ አሰበና ከዛማ እግዚአብሔር ድልድይ ሰርቶ አሻገራቸው አላት። አንተ እውነት ነው እንደዚህ ነው የተማርከው አለችው። እማዬ እውነቱንማ ብነግርሽ አታምኝኝም። ከፈለ ብሎ መናገር ከበደው ልጁ። እግዚአብሔር ባህሩን ከፍሎ ሚለው ጋር ሲደርስ እንዴት እውነት ሊሆን ይችላል? ስለዚህ የራሱን ታሪክ ፈጠረና እግዚአብሔር ድልድይ ሰርቶ አሻገራቸው። እውነቱን ብነግርሽማ አታምኝኝም። አንዳንዴ እግዚአብሔር ቃል እምነት ይጠይቃል፣ ፌዝ ይጠይቃል። ተጽፎ እያነበባችሁት ወይ ትላላችሁ ነው ወይ ትላላችሁ። የጢሞቴዎስ መጽሐፍ ላይ እንደተናገረው ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሲናገር የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ሁሉ ምን ይላል? ይሄ እዚህ ላይ የተጻፈው ነገር ሁሉ የሰው ልጅ እኛ ሰዎች የእግዚአብሔር ሰዎች ፍጹም እንድንሆን ለበጎ ሥራ የተዘጋጀን እንድንሆን ይጠቅማል። ለምን? የእግዚአብሔር መንፈስ ያለበት ስለሆነ። ስለዚህ እኔ እዚህ ላይ ያለውን እንዳለ ነው ማምነው። ቢሊግራም የተባለ እግዚአብሔር ሰው አንድ ቀን አገልግሎ ሲወጣ አገኙታሉ ጋዜጠኞች። አንተ ትልቅ ሰው አይደለህ እንዴ? እግዚአብሔር ሰው አይደለህ እንዴ? the father of America የምትባል ሰው እንዴት ዮናስ በአሳ ነባሪ ሆዱ 3 ቀን ቆየ ብለህ ትናገራለህ? ሳይንስ ማይፈቅደውን ማለት ሲሉት አይ እኔ እኮ መጽሐፍ ቅዱስ አሳ ነባሪው በዮናስ ሆድ ውስጥ 3 ቀን ቆየ ቢልም እሱን ነው የምሰብከው አላቸው። ገብቷቸዋል? እንኳን ዮናስ በአሳማ ሆድ አሳማው ማን ነው? በአሳ ነባሪው በዮናስ ሆድ ውስጥ 3 ቀን ቆየ ቢል ኖሮ የምሰብከውም የማስተምረውም ይሄን። ለምንድን ነው ይሄን ሁሉ ምነግራችሁ? ዛሬ ደርሳችኋል ብዬ ስነግራችሁ በኮንፊደንስ ነው ምነግራችሁ። አልደረስኩም የሚል ሰው ካለ ደርሰሃል። ምንም በቃ በጣም የሚገርማችሁ ነገር እያሰብኩት ራሱ ሰው ምርጫ የለውም። ብራዘር ደርሰሃል። አሜን። ስለዚህ መጽሐፍ ቅዱስ ሲናገር እምነት ከመስማት ነው ይላል። መስማት ከምንድን ነው? ከዚህ ከእግዚአብሔር ቃል ነው። ስለዚህ ምናልባት ሰው በውስጡ ጥያቄ ካለው ይህ ቃል እምነት በውስጣችን ይፈጥራል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ይህን ቃል አንብበናል። ምንድነው የምታወራው? ስለምንድን ነው የምትነጋገረው ብላችሁ ከጠየቃችሁኝ ጳውሎስ እዚህ ጋር የጳውሎስ ተደራሳውያን በጳውሎስ ብያለሁ ተናግሬያለሁ። እንግዲህ ዕብራውያን የተደረሱ ሰዎች እነማን ናቸው? አይሁዳውያን ናቸው። አይሁዳ በተለይ መጽሐፍ ቅዱስ ላይ በአዲስ ኪዳን ጳውሎስ ከጻፋቸው ብዙ የብሉይ ኪዳን ጥቅስ ከተጠቀሰባቸው መጽሐፍቶች አንዱ የዕብራውያን መጽሐፍ ነው። ለምን? የዕብራውያን አንባቢዎች ምኖች ናቸው? አይሁዶች ናቸው። በጣም የብሉይ ኪዳን ታሪክ ያውቃሉ። በደንብ ነው የሚያውቁት። ስለዚህ ላችሁ ከሆነ ገና ከምዕራፍ 1 ሲጀምር ወደ አዲስ ኪዳን ወደ ብሉይ ኪዳን እየሄደ ነው የሚያስተምራቸው። ስለዚህ ስለሚያውቁት ታሪክ ስለ አባቶቻቸው ታሪክ ነው የዚህ ጸሐፊ የሚነግራቸው። ጳውሎስ ለምሳሌ የፊልጵስዩስን መጽሐፍ ሲጽፍ ሬርሊ ምናልባት ጥቂት 1 ወይ 2 ሊሆን ይችላል የብሉይ ኪዳን ነገር የተንጸባረቀው። ለምን? በፊልጵስዩስ ያሉ ክርስቲያኖች ጠቅላላ ምኖች ነበሩ? ጀንታይልስ ነበሩ፣ አህዛብ ነበሩ። ስለሆነ ነገር ስለ አብርሃም ስለ ምናምን ቢያወራላቸው አይገባቸው። ለምን? ታሪኩን አያውቁትም። አይሁድ በባህሪያቸው ታሪክ እያሻገሩ ለልጆቻቸው ታሪክ ይናገራሉ፣ ለልጆቻቸው ታሪክ ይናገራሉ። አሁን ብትሄዱ በእስራኤል ምድር ላይ ህፃናት ልጆች ስለ እስራኤል ታሪክ ጠንቅቀው ይነግሯቸዋል። ስለዚህ በድፍረት የዚህ መጽሐፍ ጻፊ ለእነዚህ ሰዎች ሲነግራቸው ስለ ሲና ተራራ እንደሚያውቁ አውቆ ነው የሚነግራቸው። ያውቃሉ። ስለዚህ ምን ይላቸዋል? በሲና ተራራ ላይ እግዚአብሔር በወረደ ጊዜ የሆነውን ነገር ይነግራቸዋል። ምን ነበር? ጩኸት ነበር፣ ድንጋጤ ነበር፣ መንቀጥቀጥ ነበር፣ መፍራት ነበር፣ ለቅሶ ነበር።
በሲና ተራራ ላይ የተደረገው ትልቁ ነገር ምንድነው? እግዚአብሔር ጻድቅነቱን የሰው ልጅ ኃጢአተኛ መሆኑን የታወቀው በዚህ በሲና ተራራ ላይ ትልቁ የተገለጠው እግዚአብሔር ጻድቅ ቅዱስ መሆኑን የሰው ልጅ ደግሞ ከእግዚአብሔር ዲስታንስ የሆነ ከእግዚአብሔር የራቀ ኃጢአተኛ መሆኑን በዚህ መጽሐፍ ላይ በሲና ተራራ ላይ የነበረውን ነገር ወደ ኋላ ሄዳችሁ ስትመለከቱ ህዝቡ እኛኮ በጣም we are privileged እግዚአብሔር ይባርክ ኤሊሻ ቅድም ሲዘምር በተለይ አንደኛው መዝሙር ስንዘምር ያለው መሰለኝ መንግስተ ሰማይ የእግዚአብሔር ስም የተባረከ ይሁን ዛሬኮ ጌታ ሆይና መንፈስ ቅዱስ በመካከላችን ተገኝ ምናምን ብለን ምን ጸልየውን ወደ ብዙ ሺህ ዓመት ወደ ኋላ ሄዳችሁ እስራኤላውያን ብትጠይቃቸው አይምጣብን ነው የሚሉት ቅዱስ አምላክ አይምጣብን ኃጢአተኞች ነን አይጠጋን እንሞታለን ያን የነበረው እግዚአብሔር አትንኩ የሚል ነው አትጠጉ ሚል ነው ትዝ ይላችሁ ከሆነ ቅድም ስናነብ ሙሴን ምን አለው ገደብ መስመር አበጅላቸው እንዳይመጡ ከዚህ መስመር እንዳያልፉ ምን አይነት እኮ ነገር ውስጥ እንዳለፉ ተመልከቱ አንደኛ እግዚአብሔር ጻድቅ ነው እግዚአብሔር ቅዱስ ነው ሰው ደግሞ ምንድነው ኃጢአተኛ ነው የሚገርማችሁ ነገር መጥቶ ተራራውን ቢነካ ቆጣሉ አይደለም ያለው ምን ይሆናል ይወገራል በቀስት ይገደላል ይሞታል በጣም የሚያስፈራ አምላክ ነው በነገራችሁ ላይ ያ the same God is the same God አልተቀየረም ጨዋ ሆኖ አይደለም ማለት ባህሪውን ቀይሮ አይደለም በመሃል የገባ ነገር ስላለን ስለሱ ነው የምናወራው በመሃል በሲና ተራራና በጽዮን ተራራ መካከል የገባ አለ መስቀል እስቲ አረ አሜን በሉ ባካችሁ ወይ አሁንም እኮ ነው ነገር አሁን እንኳን በዚህ ዘመን ያለ ኢየሱስ God is not approachable ያለ ኢየሱስ ያለ ደሙ ያለ መስቀል አይነካም እግዚአብሔር አይዘበትበትም ያ ኃይለኛው ጋድ አስፈሪው እግዚአብሔር አትጠጉ የሚለው ዛሬም አይጠገ ነው ምን አይነት እኮ ምን ገርም ሰዎች እኮ እንደሆነንኛ የተሰጠን አክሰስ ዕብራውያን ላይ ምዕራፍ 11 ላይ እነዛን ሻምፒዮኖች ይናገሩና ግን ወደ ሙላቱ አልገቡም ይላል አይገርምም አብርሃም አየው ቀኑን ተመኘው ግን አልገባም እነ ሙሴ ያንን ሁሉ ተመልከ እነ ዳዊት ግን እኛ ያገኘነውን እኛ ያየውን አክሰስ የላቸው የሲና ተራራ ኃጢአተኝነትን ብቻ የምታስብበት ተራራ I am not holy እሱ ሆሊ ነው እኔ ሆሊ አይደለሁም የምትልበት እሱ ጻድቅ ነው እኔ ጻድቅ አይደለሁም የምትልበት ተራራ ነው የጀጅመንት ተራራ ነው ሁለተኛ የሕግ ተራራ ነው ሕግ የተቀበሉበት 10ቱን ትእዛዝ የተቀበሉበት ነው በኋላ ምዕራፍ 20 ላይ ሙሴ ይነግራቸዋል እግዚአብሔር የተገለጠላችሁ እንድትፈሩትና በኃጢአታችሁ እንዳትሞቱ አስቦ ነው ግርማውን ማስፈራቱን ያሳያችሁ ደንግጣችሁ ኃጢአት እንዳታደርጉ ነው በአዲስ ኪዳን ላይ ሲናገር ምን ይላል ሕጉ የተሰጠበት ምክንያት ሰው ኃጢአተኛ መሆኑን ለማሳየት ነው ይላል ሕጉ የመጣበት ምክንያት ሰው ኃጢአተኛ መሆኑን ለማሳየት ነው እኔ በእውነት ነው ምነግራችሁ ጌታን አመሰግናለሁ ስለተሰጠን ስለዚህ አክሰስ ቆመን እግዚአብሔር አባቴ ነው ብለን ለመናገር ቆመን ቅድም ገባን ብለን ለማምለክ ያስወግረን ነበር እኮ በብሉይ ኪዳን እኮ ያስወግረሃል ከእግዚአብሔር ጋር righteous ወይም right standing with God ከእግዚአብሔር ጋር ትክክለኛ አቋቋም ከሌለ ትወገራለህ ለምን እግዚአብሔር ጻድቅ ነው ሌላው የሲና ተራራ ሚዲየተር ነበረው ሙሴ የሚባል ኮሙኒኬሽኑ ከህዝቡ ወደ ሙሴ ይመጣል ሙሴ ወደ እግዚአብሔር ይዞት ይሄዳል እግዚአብሔር ይናገራል ሙሴ ይወርዳል ለህዝቡ ይናገራል የዕብራውያን ጻፊ ሲነግረን ሙሴ እንኳን ፈራ ይልና ተንቀጠቀጠ ነው ስለዚህ የሲና ተራራ ታሪክ መሲህ እንደሚያስፈልግ ሃሌሉያ ወደ እግዚአብሔር ለመቅረብ ወደ እግዚአብሔር ህልውና ለመግባት የሆነ ሌላ ሙሴ ያልሆነ
ሰው ያልሆነ የማይፈራ የማይንቀጠቀጥ እስቲ አሜን በሉ። ብሌምለስ የሆነ ምንም አይነት ብሌም የሌለበት ኃጢአት የሌለበት ነውር የሌለበት ሃሌሉያ የእግዚአብሔር ቁጣ የእግዚአብሔር ንዴት የማያርፍበት ግን በእግዚአብሔር የተቀበለ እግዚአብሔር አክሴፕት የሚያደርገው አንድ አገልጋይ አንድ መሲህ ያስፈልግ ነበር። ለዛ ነው በሁለቱ ተራሮች መካከል መስቀል ያለው። ኢየሱስ መጣ። የሲና ተራራ በጣም ልትኖሩበት የማትፈልጉት ቦታ ነው። ለምንድነው አዲስ ኪዳን ላይ መልሶ የዕብራውያን ጻፊን ታሪክ ያመጣው? እንግዲህ በድፍረት ነው የምናገረው ብያችኋለሁ፣ ምክንያቱም ቃሉ ስለሚናገር። ብዙ ሰው አንፎርቹኔትሊ ብዙ ሰው ክርስቲያን የሆነ ሰው ብዙ ሰው ሳያውቀው በሲና ተራራ ነው ያለው፣ በፍርሃት ነው ያለው። ዛሬ መልካም አረኩ ጌታ ደስ ብሎታል፣ ነገ በደልኩ ስሜ ተሰረዘ የሚል ክርስቲያን አለ። እግዚአብሔር በእያንዳንዱ ቀን ፐርፎርማንስ እየመዘገበ የሚያስገባ የሚያስወጣ ይመስል በህይወታችን የሚመጣው ነገር ወይም በህይወታችን የሚቀረው ነገር ሁሉ ከኛ ጽድቅና ቅድስና ጋር እያያያዝን ራሳችንን ከእግዚአብሔር ጋር የምናወዳድር ሰዎች በሲና ተራራ ነው ያለን። ያ በሲና ተራራ ነው እግዚአብሔር አይቶ ሰው ጻድቅ ከሆነ ሰው ቅዱስ ከሆነ የሚቀበለው ሰው ደግሞ ከእግዚአብሔር ነገር ወጣ ካለ የሚገደልበት ያ የበሲና ተራራ ነው። አንድ ታሪክ ልንገራችሁ። በንጉስ ቤት አሁን ብዙ ሮያል አሉ ስቲል ያለው ኤግዚስት የሚያደርጉ ሮያሎች። ለምሳሌ ዩናይትድ ኪንግደም ሮያል ሲስተም አላቸው። አሁን ቻርልስ አለ አይደል? ኩዊኗ ሞታለች። የዳያና ልጆች ሲወለዱ ዊሊያም እና ሄንሪ የተወለዱ ቀን አይወቁት እንጂ they are royal family ፕሪንስ ናቸው። do you know that the first day ሲወለዱ ፕሪንስ ሄንሪ ነው የተባሉት። ልጁ ያውቃል እንዴ? ህፃኑ ያውቃል? አያውቅም። እያደገም አያውቅም። 5 ዓመት ሲሞላው አያውቅም። ምን በሱ ዲስፖዛል እንዳለ በሱ አንደበት ሊደረግ የሚችል ብዙ ነገር እንዳለ ያውቃል፣ ግን አያውቅም። ጳውሎስም ይናገራል በአዲስ ኪዳን ስለ ኢየሱስ ክርስቶስ ሲናገር እስኪያድግ ድረስ ከአገልጋይ ስር ሆኖ ያድጋል ይላል። ለምን? አሁን ስለማያውቅ። እነዚህ ሁለቱ ሄንሪ እና ዊሊያምስ እያደጉ ሲመጡ ፕሪንስ መሆናቸው የጀመረው አድጋው ነው ሲወለዱ ነው። ትልቅ ሰው ሆኖ ነው እንደ ፕሪንስ ዊሊያም የተባሉት። መቼ ነው? የተወለዱ ቀን they are prince። ዛሬ ወንድሞቼ እናቶቼ አንድ ነገር ነግራችኋለሁ። ባለፈው ሳምንት እዚህ የተማርነውን የሚያስታውስ ሰው ማለት ወንድማችን ሮስ የሰበከውን ርዕሱን የሚያስታውስ ካንተ ውጪ ማቄን ቀደ። እኔ ልንገራችሁ ጌታ ኢየሱስ ክርስቶስን ያመናችሁ ቀን ማቃችሁ የተቀደደ ቀን ደርሳችኋል። እኔ ለመድረስ ሙከራ የምታደርጉ ሰዎች አቁሙ፣ ትደክማላችሁ፣ አትደርሱ። እንደዛ አይደለም የምትደርሱ፣ ደርሳችኋል። ወደ እግዚአብሔር ወደ ጽዮን ተራራ ደርሳችኋል። ልክ እንደነዛ ፕሪንሶች የተወለዱ ቀን ፕሪንስ ዊሊያም እና ሄንሪ እንደተባሉ ወደ እግዚአብሔር መንግስት የመጣችሁ ቀን፣ ከድቅድቅ ጨለማ ወደሚደነቀው ብርሃን የመጣችሁ ቀን፣ ጌታ ኢየሱስን እንደ ግል አዳኝ የተቀበላችሁ ቀን ደርሳችኋል። ይኸውላችሁ አሁን የምንኖረው ኑሮ ለመድረስ አይደለም፣ ከደረስንበት ግን ለማደግ ነው የምንሄደው። እስቲ አሜን በሉ ባካችሁ። ይኸውላችሁ የደረስንበት ነገር በጣም ትልቅ ነው፣ በጸጋው በግሬስ የደረስንበት። ስለዚህ አሁን የምናደርገው ምንድነው? ዕውቀታችንን ባሰፋነው ቁጥር ስለደረስንበት ነገር ሞር እየገባን ይሄዳል። እስቲ አሜን በሉ ባካችሁ። ምንም ሌላ የምትደርሱበት ቦታ የለም፣ ደርሰናል። አዎ አሜንታችሁ ብዙም ከፍ አላለም። ለምን? ብዙዎች እየተጠራጠራችሁ ነው። እውነት እኔ እንዳልኳችሁ ነው። እሺ የጽዮን ተራራ የሚያመለክተው መልካዊ ምድር ተራራ ነች። ጽዮን ተራራ አሁን በኢየሩሳሌም አለ። ወደ 8 ተራሮች አሉ። እነ ደብረ ዘይት እነ ሞራ ምናምን የሚባሉ 8 ተራሮች አሉ። የጽዮን ተራራ አንድ ፊዚካል ተራራ ነው። ታስታውሱ ከሆነ መጽሐፍ ቅዱስ ላይ ዳዊት በውጊያ ከነዚህ ያቡሳውያን ተዋግቶ ያስመለጠው ነው ያመጣ። በኋላም የዳዊት ከተማ ተብሎ የተሰየመው አካባቢ ነው። ግን ዛሬ የምናወራው ስለ ፊዚካል ተራራው አይደለም፣ ስለ ጽዮን ተራራ። በመጽሐፍ ቅዱስ ላይ ጽዮን ተራራ ምንድነው? እሺ ሲና ተራራ
እግዚአብሔር መገኘቱ የተፈራበትና ቅድስናው ሕዝቡን ያንቀጠቀጠበት ቦታ ነው። በጽዮን ተራራ ግን እግዚአብሔር ሕዝቡን የተቀበለበት። እስቲ አሜን በሉ። በደስታና እግዚአብሔርን በመፈለግ በቃ ያለ ስጋት የምንኖርበት ቦታ የጽዮን ተራራ ይባላል። የጽዮን ተራራ ማለት የእግዚአብሔር መኖሪያ ማለት ነው። ቅድም ወንድሜ ሲናገር እዛ ጋር ያለው መሰለኝ መንግስተ ሰማይ ያንን ፊሊንግ ያገኘነው በጽዮን ተራራ ስለደረስን ነው። አረ አሜን። the same God ያ የሚያስፈራ God እግዚአብሔር ቃል ሲናገር በአዲስ ኪዳን ላይ እግዚአብሔር የሚባላ ምንድነው ነው የሚለው ነው እኮ አሁንም ቀንሶ አይደለም ኃይሉ ግን ጸጋውን ስለተቀበልን እግዚአብሔር ከኛ ጋር በከተማው በጽዮን ተራራ ስላለ we feel the presence of God። እግዚአብሔር ቃል ሲናገር በመዝሙረ ዳዊት 48 ላይ በአምላካችን ከተማ እግዚአብሔር ታላቅ ምስጋናም ይገባዋል፣ የተቀደሰ ተራራውም ከፍ ባለ ቦታ ያማረ ምድር ሁሉ ደስታ የጽዮን ተራራ ነው። የጽዮን ተራራ ማለት እኛ የዳን ሰዎች የምንኖርበት የህይወት አትሞስፌር የጽዮን ተራራ ይባላል። ለምን እግዚአብሔር አሁን ኤኒሞር ሩቅ አይደለም። እግዚአብሔርን እጃችንን ጠቁመን እዛ ነው አንልም። እግዚአብሔር የት ነው? እኔ ውስጥ ነው። እግዚአብሔር በማን ውስጥ ነው? በእኛ ውስጥ ነው አለው። እግዚአብሔር ማንም ሰው ማያየው በብርሃን የተሞላ እግዚአብሔር በክብር ያለበት ቦታ አለ። ግን በመንፈሱ እግዚአብሔር በውስጣችን አለ። ይሄ ስሜት አሁን የሚሰማን ስሜት ኮንፊደንስ የሚሰማን ስናመልክ ደስ የሚለን የእግዚአብሔርን ቃል ስንሰማ ደስ የሚለን ይሄ አትሞስፌር የጽዮን ተራራ ነው። ደርሳችኋል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ጽዮንን መርጧታል ይላል። የተመረጠ ቦታ ነው። እግዚአብሔር ልክ ስንድን ከዛ ከጨለማው አሰራር ከድቅድቅ ጨለማ ስንመጣ እግዚአብሔር ወደዚህ ማንነት አመጣን። አሁን አባባ ብለን የምንጮህበት የልጅነት ስልጣን ተሰጠን ይላል። ከእንደገና ደግሞ ያን ሲናገር ተመልከቱ እግዚአብሔር እንዴት ያለ ፍቅር እንደገለጠልን ይላል። እግዚአብሔር ወደ ጽዮን ተራራ አመጣን። እግዚአብሔር ወደሚገኝበት ቦታ አመጣን። የእግዚአብሔር ስሙ የተባረከ ይሁን። የማንሳቀቅበት የማንፈራበት ኃጢአታችን ይቅር የተባለበት አረ አሜን በሉ ባካችሁ። ኃጢአታችን ይቅር የተባለበት የማያስታውሰው እግዚአብሔር አያስታውሰውም ነው እኮ የሚለው ታውቃላችሁ አይደል? ብዙ ሰው እኮ ብዙ ሰው ጸሎታችን ይስተካከል። እሺ ለምሳሌ ሰው እግዚአብሔርን ከበደለ ምን ማድረግ አለበት? ንስሐ መግባት አለበት። ለምን? እሱ ቅዱስ ስለሆነ። ከዛ ኃጢአቱን ይቅር ከተባለ በኋላ ሰው በየቀኑ በዛ ኃጢአት ንስሐ ይገባል። እግዚአብሔር ቃል ሲናገር ኃጢአትን ሰው ከሰራ ይላል ከዛ ቢናዘዝና ቢተዋት ይላል ከዛ ምን ይላል? ይለማል። ስለዚህ ሰው ኃጢአቱን ከተናዘዘ በኋላ እግዚአብሔር ይቅር ካለው በኋላ በየቀኑ እየተመጣ ስለዛ የዛሬ 20 ዓመት ያረኩትን ይቅር አይባልም። አሁን ያለነው በጽዮን ተራራ ላይ ነው። እስቲ አሜን በሉ ባካችሁ። ያ ማለት ግን ያንዳንዱ ቀን በንጽህናና በቅድስና እንድንኖር መጽሐፍ ቅዱስ ያስተምረናል። ሰው ግን ቢሳሳት በኃጢአት ቢወድቅ ወያው ጠፋው ጉዴ ነው አይደለም፣ ንስሐ ነው። በሲና ተራራ ቢሆን ኖሮ ወያው ጠፋው ነው የምትለው። አሁን ግን በጽዮን ተራራ ላይ ጸጋዋል። እግዚአብሔር ቃል ሲናገር ልጆች ኃጢአት እንዳታደርጉ ምናምን መከራቸዋለሁ አለና ዮሐንስ። ማንም ሰው ግን ኃጢአት ቢያደርግ በሰማይ ታማኝ ሊቀ ካህን አለን ሊቀ ካህን። የእግዚአብሔር ስም የተባረከ ይሁን። አንዳንድ ጸሎቶች አሉን ምን ጸልያቸው መንፈስን ከኔ አትወስድብን ብለን ጸልያለን። እኔ በእውነት ነው የምነግራችሁ አይወስድም። በጽዮን ተራራ እኮ ነው። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ያለ ጌታ ይሄ እኮ የዳዊት መንትን እኮ ነው፣ የኦልድ ቴስተመንት እኮ ነው። ቅዱስ መንፈስን ከኔ አትወስድብኝ እኮ ኦልድ ቴስተመንት ነው። አይወስድም ጌታ። ወደ ጽዮን ተራራ ደርሳችኋል። ወደ እግዚአብሔር ሙላት ደርሳችኋል። ስለዚህ ኢንጆይ ነው ማድረግ ያለብን። I am there, I have arrived። የክርስትና ህይወት ፕሬዘንት እና ፊውቸር ቴንስ ነው። አሁን እዛ ነኝ እግዚአብሔር ባለበት ኤፌሶን ላይ ይናገራል ምዕራፍ 2 ላይ በሰማያዊ ስፍራ ከክርስቶስ ጋር አብሮ ምን አደረገን? እዚህ እኮ ነው ያለሁት ቤቴል 417 ሚል ስትሪት ላይ ገስዋት በሰማያዊ ስፍራ አስቀምጦኛል። አሜን ትላላችሁ ወይ? አሁን አድራሻዬ በሰማይ ነው። አሜን በሉ። ደርሻለሁ አለው። በዛ ፕሬዘንስ አለኝ። ደግሞ ፉልነስ አለ፣ ሙሉነት። እስቲ አሜን በሉ። ሙሉነት ይመጣል። በኋላ እናወራለን። ሙሉ የሆነ ደግሞ መገኘት አለ። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ እንደዚህ ይላል በሚመጡ ዘመናት። ይሄን እንግዲህ ጳውሎስ የተናገረው የዛሬ 2000 ዓመት በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ወደፊት ያሳየን ዘንድ
ከእርሱ ጋር ምን አረገን? አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር ምን አረገን? አስቀመጠን። በጽዮን ተራራ ነው ያለሁት በሉ። እኔ እኮ ቅድም እኮ ያወራነው እኮ ለዚህ ነው። ቃሉ ካላችሁ አትፍሩ ካለ ደርሳችኋል ካለ እኔ ለመድረስ አልሮጥም። እግዚአብሔር ወዳለበት፣ እግዚአብሔር ወደሚገኝበት፣ እግዚአብሔር ወደሚሰራበት፣ ምህረቱ ወደ ተገለጠበት፣ ቸርነቱ ወደ ተገለጠበት፣ ማዳኑ ወደ ተገለጠበት ወደዛ ወደ እግዚአብሔር ወደ ጽዮን ተራራ ደርሻለሁ። የሚያምን ሰው ካለ አሜን ብሎ ይቀበል ይላል ቃሉ። ትንቢት እንኳን ለምነግራችሁ ይላል ቃሉ። ደርሳችኋል። የሚገርማችሁ አስተሳሰባችን ነው የሚቀየረው። ፖዚሽንን ስታውቀው አስተሳሰብ ነው የሚቀየረው። ያለህበት ቦታ ስትረዳው አስተሳሰብ ነው የሚቀየረው። ደርሰናል። የእግዚአብሔር ስም የተባረከ ይሁን። ሌላ የት ነው የደረሳችሁት ሲል የሕያው አምላክ ከተማ ሰማያዊት ኢየሩሳሌም ደርሳችኋል ይላል። ወይ ጉድ! ይህች ከተማ ኃጢአት፣ ሐዘን፣ ለቅሶ የሌለባት ከተማ ነች። ዮሐንስ በራእይ አይቷታል። በራእይ አያት። ምን ብሎ አያት? ራእይ ምዕራፍ 21 ላይ አዲስ ሰማይና አዲስ ምድርም አየው፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋል፣ ባህርም ወደፊት የለም። ቅድስቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ይሆናል፣ አምላካቸው ይሆናል። እንባቸውንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማው። በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛ ናቸው ጻፍ አለኝ ይላል። ይሄ የምትመጣ ኢየሩሳሌም አለች፣ የምትመጣ የእግዚአብሔር መንግስት አለች፣ ፊዚካል። እዛ ጳውሎስ እንደዚህ አለ ፊልጵስዩስ ላይ አሁን የዳንን እኛ ነን። አሁን የዳንን ወደ ኢየሱስ ክርስቶስ የመጣችሁ ሁሉ የዚህች ከተማ ዜጎች ሆናችኋል። ቆይ እኔ እውነቴን ነው የምነግራችሁ። ኦኬ ምን ያህል ይሄ ኤግዛምፕል ሬሌቫንት ሊሆን እንደሚችል አላውቅም፣ ግን አንድ እኛ ኢትዮጵያዊ ኤርትራዊ ስለሆንን አንድ አገር ቤት ያለን ሰው የካናዳ መንግስት ባለበት ሀገር ኢትዮጵያ ውስጥ እያለ ካናዳዊ ሲቲዝን አድርጌሃለሁ ሲለው ዱ ዩ ኖው ኢሚዲየትሊ ካንተ ጋር አንተ 20 ዓመት ኖር 30 ዓመት ኖር ያገኘው እኩል ራይት አለ። ሰምታችሁ? እኔ እስከማውቀው ድረስ ፈርስት እና ሰከንድ ክላስ ሲቲዝን ስለሌለ አንድ ሌላ ሀገር ያለን ሰው ደውሎ ፕራይም ሚኒስትሩ የዚህ ሀገር ሲቲዝን ሆነሃል ሲለው ኢሚዲየትሊ እዚህ ሀገር ካለው ከተወለደው ሲቲዝን ጋር እኩል ራይት አለ። ፖለቲክሱን ትታችሁት ማለት ነው፣ ግን እኩል ራይት አለ። ጳውሎስ እንደዚህ ይለናል፣ አሁን የዳንን ወደ ኢየሱስ ክርስቶስ የመጣን ሁሉ የዚች ከተማ ዜጋ እንሆናለን ነው እንደሚለው። አራሜን አላችሁ እኮ እንሆናለን ነው እንዴ? ሆነናል በሉ እስቲ እንዴ! ሆነናል እንሆናለንም አይደለም፣ ሆነናል። አሁን በክርስቶስ ስናምን፣ አሁን ጌታን እንደ ግል አዳኛችን አድርገን ስንቀበል የዛች የምትመጣው አዲሲቷ ኢየሩሳሌም እስቲ አሜን በሉ። የትኛው ኢየሩሳሌም? እንባ የሚታበስባት፣ ሐዘን የሌለባት፣ ንጉሱ በጉ ብቻ የሚመለክባት ያቺ ከተማ፣ የዛች ከተማ ዜጋ ሆነናል። አረ ደስ ይበላችሁ ባካችሁ። ከዛ እንደዚህ ይላል፣ የዛች ከተማ ዜጋ ሆነናል ይልና እኛ ሀገራችን በሰማይ ነውና ውድድ አታርጉት። ይሄ ምድራዊ ምድር ጠበቅ አትበሉ። እውነቴን ነው የምነግራችሁ፣ ጠበቅ አትበሉ። እዚህ ጋር ሲሪየስ አትሁኑ። እዚህ ነገር ላይ ጥሩ ነው ሁኑ፣ ግን ሲጠበቅ አትበሉ። ሀገራችን በሰማይ ነው። ከዚያ ደግሞ የሚመጣ መድኃኒትን እርሱን ጌታን ኢየሱስን እንጠባበቃለን። ሀገራችን ቤት ነው። ሆነናል። መቼ? አሁን ዜጋ ሆነናል። አረ አሜን በሉ ባካችሁ። በእውነት በቃ በጣም ኮንፊደንስ ሊሰማችሁ ይገባል። ቻሌንጅ ሲመጣ የሆነ ነገር ሲመጣ ይና ዋራ መስት is no heaven
ስለዚህ I use the bank of heaven አሜን ትላላችሁ ወይ? እኔ የምጠቀመው ባንክ ኦፍ ሄቨን ይባላል። እኔ የምጠቀምበት ሆስፒታል ኦፍ ሄቨን ይባላል። እኔ የምጠቀምበት ፕሮቪዥን ማገኝበት ስጦታ ማገኝበት ሪሶርስ ማገኝበት ሄቨናዊ ነው። ለምን? የሄቨን ዜጋ ስለሆንኩኝ ሄቨን ያለው ሪሶርስ ሁሉ የኔ ነው። አረ አሜን በሉ ባካችሁ። I am the citizen of heaven መጽሐፍ ቅዱስ ይናገራል። አሁን ዜጎች ሆናችኋል፣ ትሆናላችሁ፣ ሆናችኋል። በፐርፎርማንስ ያላረግብን ጌታ እግዚአብሔር ስሙ ይባረክ። በሰራነው ስራ ልክ መጠን ቢሆን ኖሮ አንዳችንም ዛሬ ይሄን ቃል አናነበው። ኖረን በአገልግሎት ብዛት ሪዙሜ ታይቶ ቢሆን ኖሮ ዜግነት የሚሰጠው እዚህ ሀገር 3035 ቀን መኖር አለበት ሲቲዝን ለመሆን ቢሆን ኖሮ ጌታ ኢየሱስ በመስቀል ላይ ሆኖ ያንን ሰው የባክህን ሲለው ዛሬ በገነት ከኔ ጋር አረ አልተማርኩም እኮ ዲሳይፕልሺፕ አልተጠመቅኩም ፓስተር እኮ አላጠመቀኝ ዛሬ ከኔ ጋር በገነት ትሆናለህ። immediately you are a citizen አሁን የሰማይ ሲቲዝን ናችሁ። እናንተ በምድር የምትኖሩ በኪችነር የምትኖሩ ቅዱሳን ስሙኝ፣ ኦንላይን የምትከታተሉ የትም ቦታው ናችሁ ያላችሁ እናንተ የሰማይ ዜጎች ናችሁ። አረ አሜን በሉ። ለዚህ ነው በምድር ላይ ያለው ክፉ ሲያያችሁ ማይወዳችሁ እኮ because your citizenship is heaven። አረ አሜን፣ አረ አሜን። ያላችሁ ሪሶርሳችን ከሰማይ ነው። እኔ እውነቴን ነው የምነግራችሁ፣ በእውነት ነው የምነግራችሁ። ሂሊንጋችን ከሰማይ ነው፣ ፈውሳችን ከሰማይ ነው። እሱ ስለናንተ ያስባልና ሄቨን ስለናንተ ያስባል፣ እግዚአብሔር ስለናንተ ያስባል። በጎ ስጦታ ሁሉ ከየት ነው ይላል? ነው የሚያስፈልገን ሁሉ የሚመጣው ከሰማይ ነው። እንደሌላው ሰው እኮ አብረን እኮ አይደለም የምንኖረው። በእውነት ሪል የሆነ መስመር ተሰምሯል። ጌታ ኢየሱስ እንደዚህ ያለ አትጨነቁአልና ይሄንንስ አሕዛብ ያደርጉ የለምን? አንተም ተጨንቀ አሕዛብም ተጨንቀው አይሆንም። አንተም ግራ ተጋብተ አሕዛብም ግራ ተጋብተው አይሆንም አለ እኮ ጌታ ኢየሱስ እኮ ነው ያለው። ያትጨነቁ ስለምትበሉትና ስለምትጠጡት ይሄንን አሕዛብ ያደርጉት የለም እንዳለ። ለምን? they are not the citizen of heaven። እናንተ ግን አለ ሃሌሉያ ገና የሚያስፈልጋችሁን ሳትጠይቁ አባታችሁ ያውቃል። ለምን? you are a citizen of heaven። አሜን በሉ ባካችሁ። በጣም እኮ የሚገርም ነገር እኮ ነው። እኔ በመድር ላይ እየኖርኩኝ አሁን በዚህ እድሜ እየተመላለስኩ ፓስፖርቴ ሲገለጥ ሄቨን ይላል። ማይ ጉድነስ። አረ አሜን በሉ ባካችሁ፣ አረ አሜን በሉ ባካችሁ። ሃሌሉያ ደርሳችኋል፣ ሆናችኋል። አንሆንም ወደፊት አይደለም፣ አሁን ሆነሃል፣ አሁን ሆነሻል። የእግዚአብሔር ስሙ የተባረከ ይሁን። እኔ በእውነት ነው በጣም ነው ኤክሳይት የሆንኩት። ገና ኢየሱስ ክርስቶስ በሕይወት እያለ ዮሐንስ ላይ ኢየሱስ እንደዚህ አላቸው፣ አሁን እኔ እሄዳለሁ አለና ስፍራ አዘጋጅላችኋለሁ አለ። በአባቴ ቤት ብዙ ማንሽን አለ፣ መኖሪያ አለ። አሁን ሄጄ ለእያንዳንዳችሁ መኖሪያ አዘጋጃለሁ። ባይሆን ኖሮ ባልነገርኳችሁ ነበር አለ። ማለት ውሸት ቢሆን ኖሮ እናንተ በሰማይ ኤግዚስት የማታደርጉ የሄቨን ሲቲዝን በሄቨን ላይ ለእናንተ እግዚአብሔር ስፍራ የሌለው ቢሆን ኖሮ እነግራችሁ ነበር። ግን እውነት ስለሆነ እነግራችኋለሁ። አሁን ይሄድና ስፍራ አዘጋጅላችኋለሁ አለ። ኢየሱስ የዘላለም ጌታ ነው። እኔ ይሄን ያህል ዓመት ከቆየ ቤቱ ሲሰራ ምን አይነት ቤት ነው የሚሆነው? 2000 years still building እየተሰራ ነው። ውብ ከተማ። አሜን ትላላችሁ ወይ? you are a citizen of that heaven። በቃ ሲቲዝን ናችሁ። የእግዚአብሔር ስም የተባረከው። እስቲ ደስ ያለው ሰው ደስ ብሎኛል ይበል። ቅድም የተናገርኩት ኤፌሶን መጽሐፍ ምዕራፍ 2 ላይ ወደ መጨረሻው አካባቢ ቁጥር 19 ላይ እንግዲህ ይላል። እንግዲህ የሚላቸው አሕዛቦችን ነው። አሕዛቦቹ ምን ነበሩ? ድሮ የተገረዙት እናንተ ያልተገረዙ ይሏችሁ ነበር። ወይም ደግሞ ወገን አልነበራቸውም፣ ስፍራ አልነበራቸውም። አሁን በክርስቶስ የመጡትን እንደዚህ ይላቸዋል። እንግዲህ ከእንግዲህ ወዲህ ከቅዱሳን ጋር ባለ ሀገር ነኝ በሉ ባካችሁ። ከአብርሃም ጋር እኩል ባለ ሀገር ነኝ። ከዳዊት ጋር እኩል ባለ ሀገር ነኝ። ከነ ኤልያስ ከነ ሙሴ ጋር እኩል ባለ ሀገር ነኝ። ከቅዱሳን ጋር ባለ ሀገሮችና እኔ ደግሞ በጣም ይገርመኛል የእግዚአብሔር ቤተሰቦች
የእግዚአብሔር ቤተሰብ የእግዚአብሔር ፋሚሊ ሩት ሲሰራ አለው አብይ ኤግዚስት ያደርጋል። እስቲ አሜን በሉ ባካችሁ። የእግዚአብሔር ስም የተባረከ ይሁን። ቤተሰቦች ናችሁ እንጂ እንግዶችና መጻተኞች እንግዶች አይደላችሁም እናንተ እግዚአብሔር ሲቲዝን አድርጓችኋል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ይሄን ምነግራችሁ ለምንድነው? ጳውሎስ የሚነግራቸው ለምንድነው? አክት ላይክ ኢት እንደዛ ሆናችሁ ኑሩ። ለምሳሌ እኛ በምኖርበት ሀገር ከኢትዮጵያ መጣ። ኢትዮጵያ ያለው የኑሮ ሲስተም እና እዚህ ሀገር ያለው የኑሮ ሲስተም የተለያየ ነው። ለምሳሌ በጣም ሁሌ ስለሚገርመኝ ነው። ኢትዮጵያ በቅርብ ሄዳችሁ ሰዎች ወይም ታውቃላችሁ ማታ ላይ ሲነዳ መኪና ሲነዱ ቀይ መብራት ይቆማል። እንዲህ ትሉና ሰው ከሌለ ትሄዳላችሁ። እና አንድ ቀን ወንድሜ ጋር ዳንኤል ቤት እየሄድኩኝ ህይወትም ነበረች ከኔ ጋር ድሮ ነው እና ባለ ታክሲው ኮንትራት ያዝ ነው የሆነ ቦታ ቆመ። ቀይ መብራት ነው እንዲህ ያለና ላጥ ብሎ ሄደ። ደነገጥኩ። ምን ሆነ ነው አልኩት። ምን ነው አለኝ። ቀይ መብራት አለፍክ አልኩት። መኪና አይተሃል አለኝ። አልኩት ሌላ መኪና አይተሃል አለኝ። አላየሁም ስለው በቃ መሄድ ይቻላል አለኝ። ሞክሩት እዚህ ሀገር ኑና እዚህ ሀገር ሰው የለም ብላችሁ እስቲ ቀይ መብራት አለፉ አትችሉ። ሀገሩ በሚፈቅደው ህግና በሰጠ ፕሪቪሌጅ መጠን ነው የምትኖረው አይደለ? በጣም ኢትዮጵያ ገረመኝ። አንድ ጊዜ ትንሽ መኪና ይዘ ብዙ ልጆች ነበሩ ከኛ ጋር እኛ ብቻ ምን አለፋችሁ አዳልት 4 ህፃናት 3 ነበሩ። ትንሽ የመኪና ነው ያዝነው። አረ ችግር የለውም ይግቡ ተባለ። ምን ነው ደግሞ ተክተክ ብላ አዳልት ቁጭ ብለው እያንዳንዱ አዳልት ላይ ህፃን ቁጭ ብለው በአዲስ አበባ ከተማ መሃል መንገድ ላይ ኖባዲ ሳይነተኝ እዚህ ትችላል። ኦኬ የሄቨን ሲቲዝን ከሆናችሁ የሰማዩ ምትመጣው አዲሷ ኢየሩሳሌም ዜጋ ከሆናችሁ በመድር ስትኖሩ አክት ላይክ ኢት ልክ እዛ እንደምታገኙት ሪሶርስ በመድር ኑሩ። አሜን በሉ ባካችሁ። አምላኬ ይሰማኛል ስትሉ ተጠራጥራችሁ አይደለም፣ አምላካችሁ ይሰማችኋል። እፈወሳለሁ ስትሉ ተጠራጥራችሁ አይደለም፣ እግዚአብሔር ይፈውሳችኋል። ለምን? እናንተ ዜግነታችሁ በሰማይ ነው። የእግዚአብሔር ስም የተባረከ ይሁን። እሺ ሌላ ወዴት ነው ደረሱ ያላቸው? በደስታም ወደ ተሰበሰቡት ወደ አእላፋት መላእክት ደረሳችሁ አላቸው። እኔ በጣም ነው የሚገርመኝ ለብሉይ ኪዳን ሰው ስለ መላእክት ስታወራለት ይንቀጠቀጣል። ምክንያቱም መላእክቶች በጣም አስፈሪ ፍጥሮች ናቸው። ፍሬንድ አይደሉም። ምናልባት ይሄን ኦንላይን ይሰማ እንደሆነ አላውቅም። አንድ ሰው አሌክስ ታሪኩን ያውቃል። እዚህ አንድ ምናቀው ሰው የሆነ ኤክስፒሪየንስ አለኝ አለ። ምንድነው ኤክስፒሪየንስ እንለው? ስጸልይ መላእክቶች ይመጡና ምናምን ይቆማሉ አለ። እዛ አንድ ወንድማችን ደግሞ የተወደደ ወንድማችን አለ። አረ አለው ከዛ ምን ታረጋለህ? እናወራለን አለው። ከማን ጋር አለው? ከመላእክቶቹ ጋር አለው። ኦኬ ምን ብላችሁ ነው የምታወሩት አለው። አላ እንደመጡ ምናምን ሃይ እላቸዋለሁ። ሃይ ይሉኛል። ከዛ የጓደኛችን እሱ ድሩየው መልአክ ነው እንዳታናግረው። መላእክቶች በጣም ጃይንት ናቸው ብራዘር። የእግዚአብሔርን ፕሬዘንስ ነው ይዘው የሚመጡት። ለአንድ የብሉይ ኪዳን አንባቢ ስለ መልአክ ካወራው ይደነግጣል። መልአክ ባዩ ቁጥር ሁሉ ጊዜ ጠፋን ነው የሚሉት። ምክንያቱም መልአክ ከሰው ወደ እግዚአብሔር አይደለም፣ መልአክ ከእግዚአብሔር ወደ ሰው ነው። መልአኬን አልንገር አትለውም። ያቃላ በወንድሙ ላይ ሆነው አይዳፈርም የእግዚአብሔርን ስልጣን። ሲላኩ ሲመጡ ግን የእግዚአብሔርን ስልጣን አውቶሪቲ ይዘው ስለሚመጡ በጣም ጃይንቶች ናቸው፣ በጣም ፓወርፉል ናቸው በጣም። ስለዚህ ለአንድ አይሁዳዊ አንባቢ ስለ መልአክ ስታወራለት ጆሮን እንዲያርጎ ነው የሚሰማ። ግን እንደዚህ ያላችሁ ጻፊው አሁን የመጣችሁት ምን አይነት ህብረት ነው አለ? በደስታ የተሰበሰቡ መላእክቶች አሉ አለ። መጽሐፍ ቅዱስ ላይ ይናገራል ስለ እግዚአብሔር አምልኮ። ዳንኤል መጽሐፍ ምዕራፍ 7 ላይ፣ ራእይ መጽሐፍ ምዕራፍ 5 ላይ ሄዳችሁ ብታነቡ በእግዚአብሔር ዙፋን ፊት ያለውን የአምልኮ ሁኔታ ታያላችሁ። እልፍ አእላፋት መላእክቶች። እስቲ አሜን በሉ። ሰረገሎ ፈረሶች ምናምን ይላል በተለይ ዳንኤል ላይ ስትናገሩ። እነዚህ ሁሉ ሄቨንሊ ቢንጎች እግዚአብሔርን ያመሰግኑታል። ዘወትር ነው የሚለው የማይቋረጥ አምልኮ። ግን አሁን የመጣችሁበት የደረሳችሁበት ቦታ ወደሚጋደሉ ወይም ወደሚቆጡ ወይም ወደሚማቱ መላእክቶች ሳይሆን በደስታ ወደ ተሰበሰቡ መላእክቶች ነው። እስቲ አሜን በሉ። እኔ ድሮ እንደዚህ ይል ነበር አምልኮ ስመራ ስቆም፣ ቶሮንቶ በተለይ በነበር ሁሌ እንደዛ አስብ ነበር። ልክ እኔ ላገለግል ስቆም የሚመስለኝ ማለት ነው በቃ የሚመስለኝ ነው ብሎ አያውቅም ሊሆን ይችላል። ግን የሚመስለኝ እግዚአብሔር አጠገቡ ያሉትን መላእክቶች የሚመስለኝ ነው። እሺ በቃ ዝም በሉ እስቲ አንዴ ቆይ ልጄ ልስማው ሚል ይመስለኝ ነበር።
እኔ ገብታችሁ ልክ ልዘምር ስል ቆይ አንድ ድምጹን ቀንሱ እስቲ አብይን እንስማው የሚባል አይመስላችሁም አንዳንዴ? ኤኒዌይስ ግን አሁን ሲገባኝ ለካ አምልኮን ነው ጆይን የምናደርገው። በሰማይ የማያቋርጥ አምልኮ አለ። እነዛ በሰማይ የማያቋርጥ አምልኮ የሚያደርጉት መላእክቶች የደስታ አምልኮ ነው። እስቲ አሜን በሉ ባካችሁ። እኛ ኮን ወደፊት ምን ደርስበት እንጂ እኮ አሁን ኦሬዲ ታርደሃልና እየተባለ እኮ ነው። ለበጉ ምስጋና፣ ለበጉ እልልታ፣ ለበጉ ጭብጨባ በሰማይ አለ። ስለዚህ በእንደዚህ አይነት በደስታ በተሰበሰቡት መላእክቶች ጋር ደርሳችኋል። የእግዚአብሔር ስም የተባረከ ይሁን። እናንተ ሄዳችሁ አንብቡ ዳንኤል ምዕራፍ 7ን ራእይ ምዕራፍ 5ን ምን አይነት ያምልኮ ቦታ እንደሆነ። ስለዚህ መንግስተ ሰማያት በደስታ በአምልኮ የተሞላ ነው። ልክ እዚህ ጌታን ስናመልከውና ስናገለግለው እዛ ሄቨንሊ ቦታ ውስጥ ያለ አምልኮ ውስጥ ነው መንገባው። የእግዚአብሔር ስም የተባረከ ይሁን። ስለዚህ የዛ ምስጋና አካል ሆነናል ማለት ነው። ስለዚህ ስንዘምር አንዳንድ ጊዜ በጣም ዲስታንስ ሆናችሁ የምትዘምሩ አይምሰላችሁ። ኦሬዲ ያንን አምልኮ ወርሺፕ ጆይን አድርጋችሁታል። እስቲ አሜን በሉ ባካችሁ። የእግዚአብሔር ስም የተባረከ ይሁን። ቶሎ ማንም መሄደው። ሌላኛው ደግሞ የት ነው የደረሳችሁት ያላቸው? በሰማያትም ወደ ተጻፉ ወደ በኩራት ማህበር ደርሳችኋል። ባጭር አማርኛ የነ አብርሃም የነ ሙሴ የነ ዳዊት ስም በተጻፈበት መዝገብ ላይ ሮሲ፣ ፓስተር ፍቄ፣ ፓስተር መስፍን ስማችሁን አስገቡ። ስማችሁ ተጽፎ ገብቷል። አሁን የገባችሁበት የደረሳችሁበት ቦታ አሁን ገና የምትደርሱበት አይደለም። ኦሬዲ ስማችሁ በሕይወት መዝገብ ምን ብሏል? ጌታ ኢየሱስ ክርስቶስ ምን አላቸው ደቀ መዛሙርቶቹን? ስማችሁ በሕይወት መዝገብ ስለተጻፈ ስለዛ ምን ይበላችሁ? ደስ ይበላችሁ። ስለዚህ ወደ ምን አይነት ህብረት መጣችኋል? ስማቸው የተመዘገበ ቅዱሳን የሚባሉ አንዳንድ ሰዎች ሲሰብኩ አንድ ቀን ጳውሎስን ባገኘው እንዲህ ብዬ ጠይቋለሁ ይላሉ። አይ ዶንት ቲንክ ሶ ጊዜም የለህም። ልክ እዛ ስትገባ ጳውሎስ አይደለም የሚታይ በጉ ነው የሚታይ። ጳውሎስ ሙሴ እንዴት ባህሩን እንደከፈለው ቢነግረኝ ደስ ይለኛል ምናምን የምትሉ አይመስለኝም። ምክንያቱም እዛ የሚወራው ኢየሱስ እንዴት እኛን ከጨለማ ወደ ቅድቅ ብርሃን እንዳመጣን ነው። የሙሴ ታሪክ ትንሽ ነው የሚሆነው። የነ አብርሃም ነገር ትንሽ ነው የሚሆነው። የኢየሱስ ነገር ነው ከፍ የሚለው። እነዚህ ሰዎች ስማቸው በተጻፈበት መዝገብ በዛ በበኩራት ማህበር ደርሳችኋል። እስቲ አሜን በሉ ባካችሁ። አሜን በሉ። ስማችን በሕይወት መዝገብ ተጽፏል እና ይሄ ደግሞ ሩቅ አይደለም። ለምሳሌ ቅዱሳን ወደ ተጠርተው ሲሄዱ ኢሚዲየትሊ ጆይን የሚያደርጉት ይሄን ህብረት ነው። እስቲ አሜን በሉ። አረ አሜን በሉ። ስማችን በሕይወት መዝገብ ላይ ተጽፏል። ለበጉ በሕይወት መጽሐፍ የተጻፉት ብቻ ይገባሉ ይላል። ወደዚች ከተማ የሚገቡት ለበጉ ስማቸው በሕይወት መዝገብ ላይ የተጻፈ ብቻ ይገባሉ። የእግዚአብሔር ስም የተባረከ ይሁን። ስለዚህ በቃ ወያረ ስማችን ተጽፏል። ከነ አብርሃም ጋራ ከነ ይስሐቅ ጋራ ከነ ያዕቆብ ጋራ እንዲህ ተቀምጠን አብረን እግዚአብሔርን እናገለግላለን፣ እግዚአብሔርን እናመልከዋለን። የእግዚአብሔር ስም የተባረከ ይሁን። ሌላው እንደዚህ ይላል፣ የደረሳችሁበት ቦታ የት ነው ይላል? የሁሉም ዳኛ እግዚአብሔር ጋር ደርሳችኋል ይላል። አሜን በሉ ባካችሁ። የሁሉም ዳኛ የሆነ እግዚአብሔር ጋር ምን ብላችኋል? ደርሳችኋል። ምን ማለት ነው? እሺ እግዚአብሔር ቃል ሲናገር ሁላችንም በእግዚአብሔር ፍርድ ወንበር ፊት እንቆማለን ይላል አይደል? በአዲስ ኪዳን ላይ ግን ለምንድን ነው የምንቆመው? ለምንድን ነው የምንቆመው? አሕዛብ ሊፈረድባቸው በክርስቶስ ኢየሱስ ያመን እኛ ግን ጳውሎስ እንደዚህ ይላል። የጳውሎስን ላንብብላችሁ ጢሞቴዎስ ላይ እንግዲህ አገልግሎቴን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ይልና ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህም ጻድቅ ፈራጅ የሆነው ጌታ ያስረክበኛል። አሜን አሜን። ደግሞ መገለጡን ለሚወዱ ሁሉ እንጂ ለኔ ብቻ አይደለም። ስለዚህ የሁሉ ፈራጅ በሆነ በእግዚአብሔር ፊት ቀርባችኋል ሲል ሊፈርድብን አይደለም፣ ግን ስለጸደክ ነው። አሜን። አክኖሌጅ ፋይናል አክኖሌጅ ግባ ትባላለ። የእግዚአብሔር ስም የተባረከ ይሁን። ግን ይሄ ጃየንት የሆነ የሚያስፈራ እግዚአብሔር ግን ሌላ የሚሰራው ስራ አለ። አሕዛብ በፊት ይቆማሉ። እያንዳንዱ ሰው በምድር ስለተናገረው ነገር አካውንት ይሰጣል። ብለ ነበር ይባላል፣ ተናግረ ነበር ይባላል። ስለዚህ ለሁሉ እንደ ስራው ምን ይላል? ዋጋው በየት ነው አለ? በእጄ ነው አለ። ስለዚህ እግዚአብሔር ሪሊ ይፈርዳል። በአሕዛብ ላይ ይፈረዳል፣ በማያምኑ ላይ ይፈረዳል። ይሄ ከሲና ተራራ ወደ ጽዮን ተራራ ያመጣን መስቀል የገፉ ሰዎች ሁሉ በእግዚአብሔር ፊት ይፈረድባቸዋል። ለዚህ ነው ሰዎችን ሁሉ ወደ እግዚአብሔር ኑ ብለን የምንጠራው። አምልጡ ከእግዚአብሔር ቁጣ። አሁን እኮ የምህረት ዘመን ነው። ሰው እኮ እግዚአብሔርን እየገፋና እግዚአብሔርን እየተሳደበ እኮ እየኖረ እኮ ነው። እግዚአብሔር እየጠበቀ የምህረት ዘመን ስለሆነ የዚህ ሰው እስትንፋስ ከሄደች በኋላ ግን በፍርድ ፊት ሲቆም እግዚአብሔር ፈራጅ ነው። እግዚአብሔር ቅን ፈራጅ ነው። አሜን ትላላችሁ? ሰዎችን በሲኦል የማቃጠል አባዜ እግዚአብሔር ስላለበት አይደለም። ሲጀመር የባህር እሳቱም የተሰራው ለሰው አይደለም። ሲኦል የተሰራው ለሰው አይደለም፣ ለሰይጣንና ለመላእክቶቹ ነው።
አይደለም የሚለው እኮ ለሰይጣንና ለመላእክት ወደ ተዘጋጀለት ግቡ ነው የሚላቸው። ሰው በፈቃዱ ሰው እግዚአብሔርን አልፈልግም ብሎ የሌላ መንገድ ከተከተለ ይሄ ቅን ፈራጅ ይፈርዳል። የሚያስፈራ ማጀስቲ የሆነ እግዚአብሔር ይፈርዳል። ለኛ ግን እንደዚህ ነው የሚሆንልን። እግዚአብሔር በጽድቅ ይፈርድልናል። የኢየሱስ ክርስቶስ ልጆች ነን። አሜን ትላላችሁ ወይ? በክርስቶስ በኩል የዳንን ወደ እግዚአብሔር መንግስት የመጣን ሰዎች ነን። የእግዚአብሔር ስም የተባረከ ይሁን። የሁሉ ፈራጅ የሆነ እግዚአብሔር ፊት እንቆማለን። ለኛ ግን እግዚአብሔር ጽድቅ አድርጎልናል። አሜን አሜን። ከፍርዱ አምልጠናል። ከእግዚአብሔር ፍርድ በክርስቶስ ደም አምልጠናል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ይሄንን ስትሰሙ በመፍራት አይደለም፣ ዳኛ ፊት ፍርድ ቤት እቆማለሁ በመፍራት አይደለም፣ በደስታ እስቲ አሜን በሉ ባካችሁ። በደስታ በፈራጁ ቤት ስትቆሙ በደስታ እኔን ሲያየኝ ኢየሱስን አይቶ እኔን ሲያይ ደሙን አይቶ ግባ። ሃሌሉያ። ምሰጋበት አይደለም፣ ግባ። ወደ ተዘጋጀልህ ደስታ ግባ። የእግዚአብሔር ስም የተባረከ ይሁን። እሺ ሌላው ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች መጣችሁ ይላል። ቅድም ከተናገርኩት ስማቸው በሕይወት መዝገብ ከተጻፉ ሰዎች ጋር ታሪኩ ሐሳቡ አንድ አይነት ነው። ግን ምንድነው እነዚህ በእምነታቸው የተመሰገኑ ሰዎች ለምሳሌ እናውቃለን። በአዲስ ኪዳን ኢየሱስ ክርስቶስ በተራራ ላይ በነበረበት ጊዜ ሙሴና ኤልያስ መጥተው አናገሩት ይላል። በእርግጥ ነው ኤልያስ እንዳንሞተ እናውቃለን። ነገር ግን ማሞቷል ሙሴ ሞቷል አይደል? ግን ሙሴና ኤልያስ በዛ በመገለጥ ተራራ ላይ መጥተው ኢየሱስን ሲያናግሩት ነበር ይላል። ስለዚህ እነዚህ ኦሬዲ ጀስቲፋይድ የሆኑ ሶሎች ናቸው። አሜን። ሩጫቸውን ጨርሰው እግዚአብሔርን አስደስተው በእግዚአብሔር ዘንድ ተቀባይነት አግኝተው ኦሬዲ ጀስቲፋይድ የሆኑ ኦሬዲ የጸደቁ በእግዚአብሔር የጸደቁ ነፍሶች ወይም ደግሞ መንፈሶች ወዳሉበት ወደዛ ደርሳችኋል ይላል። የእግዚአብሔር ስም የተባረከ ይሁን። አሁን ህብረታችን ማለት ምንድነው? አሁን በመድር እየኖርን ነገር ግን ከኛ በፊት የሞቱ እግዚአብሔርን አገልግለው እግዚአብሔርን አክብረው እግዚአብሔር ከብሮባቸው የሞቱ ሰዎች የነሱ መንፈስ ያለበት ቦታ አለ። አሁን እዛ ደርሳችኋል። አሜን ትላላችሁ? ደርሳችኋል እዛ። ለዛ እኮ ነው ስለ አብርሃም ስናጠና በጣም ኤክሳይትድ ምን ነው ማለት የዝናረ የጎስፕል ዋና ሆኖ አይደለም። ግን ስለ አብርሃም እምነት ስታነቡ አንዳንድ ጊዜ ኤክሳይትድ አትሆኑም? ስለ ኖህ 100 ምናምን ዓመት ሰራ ሲባል ኤክሳይትድ አትሆኑም? ለምን? የነሱ ስራ በእግዚአብሔር እርዳታና በእግዚአብሔር አቅም የሰሩት ስራ ዛሬም ለኛ ትምህርት ስለሚሆነ ነው። እነሱ ባሉበት እኛም በዛለን። የእግዚአብሔር ስም የተባረከ ይሁን። እሺ ብዙ እዚህ ላይ ጊዜ ማጥፋት ስላልፈለኩ ነው ሁለቱ ነገር ላይ ብቻ ጊዜ ላጥፋ። አንደኛው የአዲስ ኪዳን መካከለኛ ወደሚሆነው ወደ ኢየሱስ ደርሳችኋል። ይሄ በጣም ኤክሳይቲንግ ነው። የእግዚአብሔር ስሙ የተባረከ ይሁን። ወደማ ደርሳችኋል? የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ ደርሳችኋል። የእግዚአብሔር ስም የተባረከ ይሁን። መካከለኛ ማለት አስታራቂ ማለት ነው። ካን ዩ ኢማጂን በአዲስቷ ኢየሩሳሌም ኢየሱስ ክርስቶስ ሲነግስ ሁላችንም እናየዋለን፣ ፊት ለፊት እናየዋለን። የእግዚአብሔር ስም የተባረከ ይሁን። በድብቅ አይደለም፣ በድንግዝግዝ አይደለም፣ ፊት ለፊት እናየዋለን። አሁን በህይወት ያለን ግን ወደዚህ አምላክ ደርሳችኋል ነው የሚለን። የእግዚአብሔር ስም የተባረከ ይሁን። አንተ ቸብል ጋድ አይደለም። ከዚህ በኋላ እግዚአብሔር የማይነካ አይደለም። ኦሬዲ በውስጣችን ያለ ነው። የእግዚአብሔር ስም የተባረከ ይሁን። ከዛ በኋላ የአዲስ ኪዳን መካከለኛ ወደሚሆነው ወደ ኢየሱስ መጣችኋል ይላል። እንደዚህ ይላል። እስቲ ቃል አብረን እናነባዋለን። አንደኛ ጢሞቴዎስ ምዕራፍ 2 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይሄ መካከለኛ አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ደግሞ መካከለኛ የሆነ አንድ አለ፣ እርሱም ክርስቶስ ኢየሱስ ነው ይልና ጳውሎስ ወደዚህ ኢየሱስ መጣችኋል። እስቲ አሜን በሉ። ክብር ለእግዚአብሔር ይሁን። እስቲ አሜን እንላለን። መጣናል ወደዚህ ኢየሱስ ክርስቶስ እና ደግሞ በአካል እናየዋለን። በአዲስቷ ኢየሩሳሌም በአካል እናየዋለን። የእግዚአብሔር ስም የተባረከ ይሁን። እናየዋለን። የእግዚአብሔር ስም የተባረከ ይሁን። መጨረሻው ላይ እንደዚህ ይላል፣ ከአቤል ደም የተሻለ ቃል ወደሚናገር የተረጨ ደም ደርሳችኋል ይላል። የአቤል ደም ፍርድን አይደለ ተገደልኩ ነው፣ ይፈረድልኝ ነው፣ ተናገርልኝ ነው። የኢየሱስ ክርስቶስ ደም ግን ምንን ተናገራል? ይቅርታን፣ ምህረትን፣ ቸርነትን፣ በጎነትን ተናገረ። የእግዚአብሔር ስም የተባረከ ይሁን። ስለዚህ ወደዚህ ደም ወደ መርጨቱም ደግሞ ምን ብላችኋል? ደርሳችኋል ይላል። የክርስቶስ ደም ለፍርድ አይደለም ያለቀሰው፣ የክርስቶስ ደም ለምህረት ነው። እስቲ አሜን በሉ። የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። አቤል ይፈረድልኝ ይላል፣ እሱ ደግሞ ይቅር በላቸው። እስቲ አሜን። ወደዚህ ደም ደርሳችኋል ይላል። ዕብራውያን 9 ላይ በገዛ ደሙ አንድ ጊዜ ወደ ቅዱሳን ገባ፣ የዘላለምንም ቤዛነትን
አገኘን። እስቲ አሜን በሉ። የእግዚአብሔር ስም የተባረከ ይሁን። እኔ ጨርሻለሁ፣ ግን ትልቁ ነገር ኢንስፓየር ያደረገኝን ነገር ልንገራችሁ። ባለፈው ሳምንት ወንድሜ ማቄን ቀደህ የሚል ስብከት ከሰበከ በኋላ ጠራሁት እዚህ ጋርና እግዚአብሔር በውስጥ ያን ትልቅ ነገር አስቀመጠ። ማቁ የተቀደደለት ሰው ሊኖርበት የሚገባ የህይወት ኳሊቲ አለ። ማቄ የተቀደደልኝ ብሎ ማሳየት አይደለም፣ ልንኖርበት የሚገባ የህይወት ኳሊቲ አለ። እንደ ተቀደደለት ነፃ እንደወጣ ሰው እና እግዚአብሔር እዚህ ጋር በዕብራውያን ጻፊ በኩል የሚናገረን ነገር ምንድነው? ማቅ ሲቀደድልህ ትደርሳለህ። ከመድረስ ነው እድገት። ወደ መድረስ አይደለም የምናድገው፣ ከመድረስ ነው የምናድገው። እስቲ አሜን በሉ ባካችሁ። ኦሬዲ ደርሰናል። ኦሬዲ ወደ ጽዮን ተራራ ደርሰናል። ኦሬዲ እግዚአብሔር ወዳለበት ቦታ ደርሰናል። ለመድረስ ሙከራ አታድርጉ። ሰው አሁን ወደ ሲና ተራራ ለመውጣት ቢሞክር በሲና ተራራ ጫፍ ላይ የሚያገኘው ማጀስቲውን እግዚአብሔር ነው። አትችለው። ስለዚህ በምህረት ወደ ተቀበለን ወደ እግዚአብሔር እስቲ አሜን በሉ ባካችሁ። በቸርነት ወደ ተቀበለን the same majesty power ያለው ግን በክርስቶስ ኢየሱስ ደም ወደ ተቀበለን ወደ ጽዮን ተራራ ደርሳችኋል። ማቁ እንደ ተቀደደለት ሰው እንኖር። ሲቲዝን እንደሆንበት እንደ አዲስቷ ኢየሩሳሌም እንኖር። እስቲ አሜን በሉ ባካችሁ። እስቲ አሜን በሉ ባካችሁ።